የአውሮፓ ታላላቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን የምታደምጡበት የመረጃ ሰዓታችን የዩቲዩብ ገጻችን ላይ ትገኛላችሁ ውድ ቤተሰቦቻችን። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። በአውሮፓ ዙሪያ ታላላቆቹን ክለቦች እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን መረጃዎች እናጋራለን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ለአጋርነታችሁ አመስጋኞች ነን። አስቀድመን ጥቂት የአገር ቤት ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ወቅታዊ የቡድን ዜና በሪያል ማድሪድ በኩል ከዝውውር መረጃ ጋር አያይዘን ሰፋ ያለ ጥንቅር ይዘናል። ባርሴሎና ምንም እንኳን ውጤት ባይቀለብስም የሄዱበት ርቀት ግን በበርካቶች አስወድሷቸዋል። ጥቂት ተጫዋቾች እንደ ቡድን ውጤቱ ላለመቀልበሱ እንደ ምክንያት ቢነሱ ማለት ነው፣ ግን ጥረቱ በጣም አስገራሚ ነበር። የቡድን ዜና እናነሳለን። በዛ ቡድን ውስጥም ከዛ ውጭ የዓለም ዋንጫ በጣም እየቀረበ ነው። አዳዲስ ጉዳዮችን በዓለም ዋንጫ ወቅታዊ ዙሪያዎች ለእናንተ ውድ አድማጮቻችን ይዘናል። አብራችሁን ትቆያላችሁ። በእንግሊዝ ፕሪሚየር ሊግ በርከት ያሉ መረጃዎችን እናነሳለን። በታላላቆቹ ክለቦች ተጨማሪ መረጃዎችን ስናነሳ በተለይም ቶትንሃም ደብዳቤ ጽፏል። ውድ ቤተሰቦቻችን ምርር ያለ ደብዳቤ ነው የጻፉት። ለመሆኑ ቶትንሃም ደብዳቤውን የጻፉት ስለማን ነው? በምንስ ጉዳይ ነው እንዲተማራው ደብዳቤ የጻፉት የሚለው እናነሳለን። ለሲቲ መልካም የሚባለው ዜና ተጫዋቹ ከጉዳት ተመልሷል። ሌላኛው ተጫዋች ነው ከሃላንድ በተጨማሪ። ይሄኛውስ ተጫዋች ማን ነው የሚለውን ተጨማሪ ጥንቅር ይዘናል። ከዛ በዘለለ በሲቲ በኩል የቡድን ዜና በስፋት እናነሳለን። የሲቲዝንስ ደጋፊዎች አብራችሁን ትቆያላችሁ። በቼልሲ የመረጃ ሰዓታችን ከሰሞኑ ጄሚ ካራገር አንድ ሀሳብን በድጋሚ አንስቶታል። ምናልባት ጥሩ ሀሳብ ይመስላል እንደ መከራከር ያነሳው፣ ግን በርካቶችም ተቃውሞታል። እንደወረደ እናደርሳችኋለን። በዛው አያይዘን የቡድን ዜና በስፋት ይዘናል። ፖል ሜርሰንም ስለዚሁ ስለ ቼልሲ የሚለው ነገር አለ። ተጨማሪ ጥንቅሮችን ለሰሜዎቹ ለቼልሲዎች ይዘናል። አብራችሁን ቆዩ። ስቴቨን ጄራርድ በወቅታዊ ሁኔታ አንድን ተጫዋች በተመለከተ ተቃውሞውን አሰምቷል። ለምን እያለ ይገኛል። በእርግጥ ብዙዎችም አስቀድሞ ሲጠይቁት የነበረ ጥያቄ ነው። ስቴቨን ጄራርድ ግን በሊቨርፑል በኩል አሁን አምርሮ ጥያቄውን አንስቶታል። የቡድኑ ካፒቴን ቨርጅል ቫንዳይክ አዲሱ ፈራሚያቸው ሁጎ ኤኪቲኬን ጨምሮ የቡድን ዜና ይዘናል። ዛሬ ለየት ያሉ መረጃዎችን ከያዝንባቸው ክለቦች ውስጥ አንደኛው አርሰናል ነው። ለየት ያለ ጥንቅር ይዘናል። በተለይ ሚኬል አርቴታ በአንድ ጉዳይ ላይ ትልቅ ሀሳብ ይዘው መጥተዋል። ውድ ቤተሰቦቻችን የእሳቸውም ሀሳብ ምናልባት እንዴት ትቀበሉታላችሁ የሚለውን ከሀሳብ መስጫ ሳጥናችን ላይ የእናንተን እናያለን። መረጃውን ስናቀርብ ጋርዲዮላም በዛ አያይዘው ያነሱት ነጥብ አለ ከአርሰናል ጋር። በፕሪሚየር ሊጉ አርሰናል ቤት አሁንም የሚነሱ አንዳንድ የአጥቂ መስመር ተጫዋቾች ላይ ጥያቄ አለ። አጥቂው የቀድሞ ክለቡስ ላይ የሚለው በትልቁ ይጠበቃል። የቡድን ዜና ይዘናል። ለአርሰናል ደጋፊዎች በርከት ያሉ ጥንቅሮችን እናነሳለን። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። የአርሰናልን መረጃ ስናጋራችሁ ደግሞ ሀሳብ አስተያየታችሁን መልከታችሁን እንሻለን። አብራችሁን ቆዩ። ዩናይትድ ተጫዋች ሊያስፈርም ጥረት እያደረገ ነው። ሌላ ተጨማሪ ተጫዋች ዛሬ አግኝተናል። ለመሆኑ ማንን ሊያስፈርም ነው ጥረት እያደረገ የሚገኘው? ተጨማሪ መረጃ ይዘናል። ማይክል ካሪክ ከጋዜጠኛው ጋር ከፍተኛ የሆነ ክርክር ካደረጉ በኋላ መነጋገር ይሆናል። ለመሆኑ በጋዜጠኛውና በካሪክ መካከል የተፈጠረው ክርክር በምን ምክንያት ነው? የማይክል ካሪክ ምላሽስ እንዴት ያለ ሆነ? ለየት ያለ ጥንቅር ላይ ዩናይትድ ደጋፊዎች በዛው አያይዘን እናነሳለን። በአንድ ዝውውር ጉዳይ ላይ ማንቸስተር ዩናይትድ ቤት ስለነበሩ ሂደቶች እናነሳለን። በቡድን ዜና ተጨማሪ ጥንቅሮችን ለዩናይትዶች ይዘናል። አብራችሁን ከቆያችሁ እነኝና ሌሎች መረጃዎችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ እንደ ሁልጊዜው ዛሬም አመስጋኞች ነን። በሀሳብ መስጫ ሳጥናችን ለውድ ቤተሰቦቻችን በክለቦቻችሁ ወቅታዊ የሳምንቱ ጨዋታዎችም ዙሪያ እንደ ሁልጊዜው ምልከታዎችን እያጋራችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ውድ ቤተሰቦቻችን የሀገር ውስጥ የተወሰኑ መረጃዎችን እናደርሰናችሁን ጀምር። አንደኛው የሱራፌል ዳኛቸው ጉዳይ ነው። የቀድሞ የፋሲል ከነማ ተጫዋች እንዲሁም ለ21 ወራት በሀገር አሜሪካ ቆይታውን በማድረግ ለሎንዶን ዩናይትድ ሲጫወት የቆየው የአጥቂ አማካዩ ሱራፌል ዳኛቸው የወቅቱ የሊጉን መሪ ክለብ ሲዳማ ቡናን ለመቀላቀል ከጫፍ መድረሱ ተረጋግጧል። ከዝውውር መረጃዎች አንደኛው ነው። ሌላኛው የወቅታዊ የቅዱስ ጊዮርጊስ ሁኔታን በተመለከተ ነው። የሼክ መሐመድ አሊ አላሙዲን ንብረት የሆነ ሜድሮክ ኢንቨስትመንት ግሩፕ የቅዱስ ጊዮርጊስ ስፖርት ክለብን ተረክቦ የማስተዳደር ፍላጎት የለውም እየተባለ ነው። ሜድሮክ ቅዱስ ጊዮርጊስ እንግዲህ የክለቡን ተረክቦ
ለማስተዳደር በተለያዩ ሚዲያዎች ሲነገር የነበረውን መረጃ ሐሰት ነው እያለ ይገኛል ሜድሮክ። ኩባንያው በዚሁ መግለጫው ቅዱስ ጊዮርጊስ ክለቡን በየትኛውም መንገድ ተረክቦ ለማስተዳደር ዓላማ ሆነ ፍላጎት የለውም እያለ ነው። ስሙን መጥቀስ መሰረተ ቢስ መረጃን በማሰራጨት ምናምን የሚሉ መረጃዎች ወጥተዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ቅዱስ ጊዮርጊስ ታዲያ እንዴት ያለ መፍትሄ ነው ክለቡን የሚያተርፈው የሚለው ይጠበቃል። ተከታታይ መረጃዎችን ከዚህም ከዛም እያጠራን ለእናንተ ውድ አድማጮቻችን እናደርሳችኋለን። ወደ ባህር ማዶ ተሻገርን ውድ ቤተሰቦቻችን። የሪያል ማድሪድን መረጃ እናስቀድም። አሁን ላይ ማድሪድ 3 አጥቂዎች አሉት ለቀጣዩ የሴልታ ቪጎ ጨዋታ። እነሱም ቪኒሺየስ ጁኒየር፣ ጎንዛሌዝ እና ዲያዝ ናቸው። ከዛ ውጭ የለውም አጥቂ የሚባል ነገር የለም። አሁን በዚህ ሰዓት ላይ ሮድሪጎ ከውድድር ዓመቱ ውጭ ሆኗል። መባፔ መቼ ይመለሳል የሚለው ቀኑ አልታወቀም። ቤሊንግሃም በተመሳይ ጉዳት ላይ ነው። ሚሊታው ጉዳት ላይ ነው። ሴባዮስ ጉዳት ላይ ነው። ዲያኑሰን ካሪየርስ እና ማስታንቱኖ ቅጣት ላይ ናቸው። አላባና ሴንሲዮ ጥሩ ስሜት እየተሰማቸው አይደለም። ስለዚህ ቀጣይ ጨዋታ ላይ ስለመገኘታቸው እርግጠኛ ሆኖ መናገር የሚቻልበት ሰዓት አይደለም አሁን በሪያል ማድሪድ። ስለዚህ የሪያል ማድሪድ ንጹህ አጥቂዎች አሁን በዚህ ሰዓት ቡድኑ ያለው ቪኒሺየስ ጁኒየር፣ ጎንዛሎ ጋርሻ እና ቢራሂም ዲያዝ ናቸው። እኚህን ተጫዋቾች በቀጣይ ጨዋታ ይጠቀማል። እነሱም ደና ሆነው ከተገኙለት ማለት ነው። ሪያል ማድሪድ የኤሲኤል ጉዳት በተለይም ከ2019 ጀምሮ በስፋት እየተመዘገበበት ካለ የአውሮፓ ቡድን ውስጥ ይጠቀሳል። ለአብነት ያክል 2019 አሴንሲዮ ተጎዳበት የኤሲኤል ጉዳት። ከዛ 2023 ላይ ግብ ጠባቂው ቲቦር ኮርቷ፣ ኤደር ሚሊታው እና ጆርጂ አላባ። ከዛ 2024 ላይ ካርቫሃል እና ሚሊታው በድጋሜ 2026 ሮድሪጎ ጎኤሽ ጀምሮታል። የኤሲኤል ጉዳት ያው ትንሹ 6 ወር ነውና ሪያል ማድሪድ በቅርብ ዓመታት ውስጥ እንደዚህ አይነት የረጅም ጊዜ ጉዳቶችን እያስተናገደ ይገኛል። በተለይም ከፈረንጆች አቆጣጠር 2019 በኋላ። ቀጣይ ክረምት ግን ሪያል ማድሪድ አብዮታዊ ለውጥን ያደርጋል ተብሎ የሚታሰበው በዝውውር መስኮቱ ላይ በርካታ ስሞች እየተነሱ ነው። ለአብነት ያክል አሁን እንኳን በቦሩሲያ ዶርትመንድ ቤት ድንቅ ጊዜን እያሳለፈ የሚገኘው ሾልት ቤክን በተመለከተ ወደ ሪያል ማድሪድ የማቅናት እድሉ በጣም ሰፊ ነው እየተባለ ነው። የስካይ ስፖርቱ ጋዜጠኛ ላውቶር ማቴዎስም ይህንን ጉዳይ ያረጋግጦታል። እድሉ ከተገኘ የማድሪድን ዝውውር ይቀበሏል እየተባለ ነው እና ማድሪድ ራሱን የሚያጠናክርበት ብዙ ምክንያቶችም አሉት። የአሰልጣኝ አርቤዮላን ጉዳይ በተመለከተ አሁን በሪያል ማድሪድ ለመቆየት ክርክር ውስጡ ዝግብ ውስጥ ነው ያለው። ውድ ቤተሰቦች ቋሚ ሆነ ለመቆየት አይደለም ውድድሩን በሱ ስር ማድሪድ ያጠናቅ አያጠናቅም የሚለው ጉዳይ ላይ አሁን በማድሪድ ቤት መነጋገሪያው ጉዳይ ሆኗልና ምናልባትም የዚህን ተጫዋች ቆይታ ሊያጸና የሚችለው የአውሮፓ ሻምፒዮንስ ሊግ የሲቲ ውጤት ሊሆን ይችላል እየተባለ ነው። ውጤቱ መጥፎ ሆኖ የሚቀጥል ከሆነ የአሰልጣኝ አርቤዮላ ቆይታም በሪያል ማድሪድ ውድድሩ ሳይጠናቀቅ ሊያበቃ ይችላል እየተባለ ነው እና ማድሪድ ማሰልጠን ምን ያህል ከባድ እንደሆነ ማሳያው ነው። ማድሪድ ቤት በ4 ነጥብ ከመሪው መራቅ ችግር ነው። እንግሊዝ ውስጥ ቢሆን ይሄ አሰልጣኝ ሊያሰናብት እንደማይችል ይታወቃል። ማድሪድ ግን ያው ካለው ሀያልነት፣ ካለው ክብር፣ ካለው ተፎካካሪነት ብዛት ያው እንግሊዝ ውስጥ ብዙ ሰበብ ማቅረብ ይቻላል ካለው የተፎካካሪ ብዛት አንጻር። እዛ በትልቁ ተፎካካሪ ባርሳና ማድሪድ ናቸውና ማድሪድ በባርሴሎና በብዙ መንገድ አምና ተበልጧል። ያ እንዲደገም አይፈልጉም። ስለዚህ አርቤዮላም ቆይታ በቀጣይ የአውሮፓ ሻምፒዮንስ ሊግ ጉዞና የላሊጋ ጉዞ ላይ ታይቶ ስንብቱ በጊዜም ሊፈጸም ይችላል እየተባለ ነው። ላሚን ያማልን እናንሳ። ምንም እንኳን ባርሴሎና ውጤቱን አልቀለበሰም፣ ግን ደርሶ ነበረ። 3-0 አሸንፏል። 1 ግብ ብቻ ነበር የቀረችው። ጨዋታውን ቢያንስ ተጨማሪ ደቂቃ ውስጥ እና ወደ ፍጹም ቅጣት ምት ለመውሰድ ያው በብዙ ምክንያቶች አልተሳካም። በርካቶች አንዳንድ ተጫዋቾች ራስ ወዳድ መሆናቸው የሚሉ ቅሬታዎችን አቀርበዋል በስም እየጠቀሱ። እንደ ቡድን ባርሴሎና ጥሩ ነበረ። እንደ አጠቃላይ ጨዋታው ላይ ከገመገም ነው ምናልባት በተናጠል ላሚን ያማልን ብናይ በጣም አስደናቂ ተጫዋች መሆኑን ትላንትም ተመልክተናል። አሲስት ሲያደርግ እንዴት አድርጎ ተጫዋችን ድሪብል እንዳደረጋቸው በጣም አስደናቂ ነበረ። ምንም እንኳን ውጤት ባይቀለበስም 105 ኳስ ነክቷል። እሱ በጨዋታው ላይ 11 ኳሶችን በፍጹም ቅጣት ምት ውስጥ ነክቷል። 4 የግብ ዕድሎችን ፈጥሯል። 3 ሙከራ አድርጓል። 2 ትልልቅ የግብ ዕድል ፈጥሮ አንዱ ተቆጥሮለታል። በአውሮፓ 5 ታላላቅ ሊጎች ውስጥ ከሚኬል ኦሊሴ 41 በመቀጠል እንግዲህ በርካታ አሲስቶችን ባለፉት 2 ዓመታት ውስጥ ያበረከተው እሱ ነው። አሁን ላይ በጣም አስደናቂ ጊዜን እያሳለፈ የሚገኙ ተጫዋቹ በባለፈው ሲዘን ጀምሮ 35 አሲስቶች ደርሷል። እንዳልኳቸው በኦሊሴ ብቻ ነው በ41 አሲስት ስላለው የሚበለጠው።
ከላሚን ያማል ጋር በተያዘ ምናልባት ጠቅላላ ለማድረግ ያክል ላሚን ያማል በዘንድሮ ውድድር ዓመት ለስፔን ብሔራዊ ቡድንና ለባርሴሎና 37ኛ ጨዋታው ላይ ደርሷል። 18 ግብ 17 አሲስት አለው። ኦልሞስት ተመሳሳይ አይነት ነገር ይገኛል ከላሚን ያማል 18 ግብ 17 አሲስት አለውና ቁጥሮቹ ኦልሞስት ተመሳሳይ ናቸው። የአንድ ግብ ብልጫ ብቻ ነው ያለውና ግብም ሲያስቆጥር አሲስትም ሲያደርግ በጣም ሚዛኑን የጠበቀ ተጫዋች ነው። በሁዋን ላፖርታ በኩል ከ200 ሚሊዮን ፓውንድ በላይ ቀርቦ ከፓሪስ ሰን ዠርሜን ያልሸጡት ተጫዋች እንደሆነ ወይም ያልተደራደሩበት ተጫዋች እንደነበር ይታወቃል። ከአትሌቲኮ ማድሪድ ጋር በተያያዘው ፍጻሜ ደርሷል። ከ13 ዓመት በኋላ ዲያጎ ሲሞኔ በግሪዝማን ዝውውር ጉዳይም በተመለከተ ምላሽ ሰጥቷል። ወደ ኦርላንዶ ሲቲ ያቀናል በሚለው የኮፓ ዴላሬ ፍጻሜ እዚህ ከኛ ጋር እንዲሆን እፈልጋለሁ። እዚህ መሆን ይገባዋል። ግሪዝማን ድንቅ ተሰጥኦ ያለው ተጫዋች ነው፣ እወደዋለሁ እና እዚህ ከኛ ጋር ይቆያል ብዬ አስባለሁ ብለዋል። ኦርላንዶ ሲቲ ያው ሲዝኑ ስለተጀመረ የአሜሪካ ሜጀር ሊግ ሶከር ወደ ቡድኑ በጊዜ እንዲቀላቀል ይፈልጋሉ። ግን የኮፓ ዴላሬ ፍጻሜ ጨዋታ በተጫዋቹ በኩል ሲጠበቅ የነበረ ነው። ምናልባት ዝውውሩ ሀሳብ የተነሳው ከባርሴሎና የመጀመሪያ ዙር ጨዋታ በፊት ነበረና ምናልባት በባርሴሎና ተሰናብተው ቢሆን ኖሮ የግሪዝማን ዝውውር ሊፈጸም የሚችልበት ሰፊ እድል ነበር። ዓለም ዋንጫም ከ100 ቀን በታች ነው የቀረው። ውድ ቤተሰቦቻችን ሊጀመር አሜሪካ፣ ካናዳ፣ ሜክሲኮ አዘጋጆቹ ናቸው። ሜክሲኮ ቅልጥ ያለ ረብሻ ውስጥ ነበረች በጥቂት ሳምንታት ውስጥ። ምክንያቱም በመንግስት በኩል እየተወሰዱ ባሉ ጸጥታን የማስከበር ጉዳዮች እና ከሰላም ከማስከበር ጋር በተያዘ በርካታ ውሾችን ሁሉ ከአካባቢ ላይ እያጸዱ ነበር እና ብዙ ስራዎችን እየሰሩ ነው። እዛ ያለው ቀውስ በራሱ የዓለም ዋንጫን ለማድረግ አሳሳቢ ነው እስኪባል ድረስ። ከዛ በኋላ ደግሞ ዋናዋ ሀገር አሜሪካ በመካከለኛው ምስራቅ ላይ በከፈተችው ጦርነት ምክንያትና ዜጎች ወደ ሀገር አይገቡም ከሚለው ፖሊሲዋ ጋር በተያዘ ብዙ እያስባለ ነበር። ኢራን በራሱ የዓለም ዋንጫ ላይ ስለመሳተፉ እርግጥ አይደለም። በእርግጥ ዶናልድ ጄ ትራምፕ ቀድሞም ተሸንፏል፣ ምን ሊሰሩ ይጫወታሉ እስኪሉ ድረስ። ከዚህ ጋር በተያዘ የፈረንሳይ ብሔራዊ ቡድን በቀጣይ ዓለም ዋንጫ ንጎሎ ካንቴን ልታካተት ትችላለች እያለ ነው። ላፓሬዥያ መረጃውን ይዞት ወጥቷል። ከቡድን ስብስብ ጋር በተያዘ 26 የዓለም ዋንጫ ንጎሎ ካንቴንም በፈረንሳይ ብሔራዊ ቡድን በኩል ያካተተ ይሆናል ተብሎ ይጠበቃል። እንግሊዝ ደረስን ውድ ቤተሰቦቻችን። በእንግሊዝ የመረጃ ሰዓታችን የኤፍኤ ካፕ ተጋጣሚውን ያላወቀው ሰንደርላንድ አሁን ተጋጣሚውን አውቆታል። ውድ ቤተሰቦቻችን የሊግ አንዱ ክለብ ፖርት ቬል የሻምፒዮንሺፑን ቡድን ብሪስቶል ሲቲን በማሸነፍ ወደ 5ኛ ዙር አልፏል። በዚህ መሰረት በ5ኛው ዙር ኤፍኤ ካፕ ጨዋታም ሰንደርላንድ ተጋጣሚውን አውቋል። በቀጣይ እሁድ በቬል ፓርክ የጨዋታቸውን ያደርጋሉ። በብሪስቶል ሲቲ ሜዳ ላይ ማለት በፖርት ቬል ሜዳ ላይ ማለት ነው ጨዋታቸውን የሚያደርጉ ይሆናል ማለት ነው። ስለዚህ ኤፍኤ ካፕ በ16 ቡድኖች መካከል ቀጣይ ጨዋታው ይካሄዳል። ከአርብ ጀምሮ ነው ጨዋታዎቹ የሚካሄዱት። ከእነኚህ ጨዋታዎች ጋር በተያያዘ ተጨማሪ ጥንቅሮችን ይዘናል። ቆዩን። የእንግሊዝ ፕሪሚየር ሊግ ለወልቭስ ከ2025-26 ሲዝን 2025 በጣም የከፋው ነበረ። 2026 ግን ነገሮች ተስተካክለዋል ማለት ይቻላል። ያው ቡድኑ ይተርፋል የሚያስብል ባይሆንም ግን በጣም የተሻለ ነው። ለአብነት ያክል ሊቨርፑል 2-1 አሸንፈዋል። አስቶን ቪላ 2-0 አሸንፈዋል። ከክሪስታል ፓላስ ጋር ያደረጉትን ጨዋታ ብቻ ነው 1-0 የተሸነፉት። ከዛ አርሰናል ጋር 2-2 ግሪምስቢ ታውንን አሸንፈዋል 1-0። በቀጣይ ኤፍኤ ካፑ ሊቨርፑልን ይገጥማሉ። ስለዚህ ወልቭስ ከ2025-26 ሲዝን የ2026 ላይ በጣም የተሻለ ሆኗል። ኤፍኤ ካፕ እስካሁን ድረስ አለ። በነገራችን ለውድ ቤተሰቦቻችን በጣም አስገራሚ ነገር ኤፍኤ ካፕ ላይ ዩናይትድ እና ቶትናም በጊዜ ከተሰናበቱበት መድረክ ላይ ወልቭስ አለ። ያ ብቻ አይደለም፣ ከሰሞኑ ደግሞ እየሰበሰበ ያለው ነጥብ ከአምናው ሻምፒዮን ዘንድሮ ሻምፒዮን ሆናል ተብሎ ከሚጠበቀውም አርሰናል ጭምር መሆኑ ደግሞ ወልቭስን አነጋጋሪ ቡድን አድርጎታል። ዳግም ቶትንሃም ምርር ያለ ደብዳቤ ጽፈዋል። ውድ ቤተሰቦቻችን በወቅታዊ ሁኔታ በኢጎር ቶዶር ስር ያለው ቶትንሃም ምንም ፈቅ ያለ ነገር የለውም፣ አሰልጣኝ ቀይሮም ከቶማስ ፍራንክ መጥቶ። ታዲያ ቡድኑ አሁን ምርር ያለ ደብዳቤ ጻፈው ለእንግሊዝ ፕሪሚየር ሊግ የዳኞች ማህበር ቺፍ ኦፊሰር ሃዋርድ ዌብ ነው። የቀድሞ ዳኛ አሁን የእንግሊዝ ፕሪሚየር ሊግ የዳኞች ማህበር ፕሬዚዳንት እንደሆኑ ይታወቃል። ለሳቸው የጻፉት ደብዳቤ በቅርቡ እየተወሰኑብን ያሉ ውሳኔዎች በሙሉ ከኛ በተቃራኒ የቆሙ ናቸው እና እያንዳንዱ እግር ኳስ ሜዳ ላይ እየገጠሙን ባሉ ሁደቶች ከኛ በጣም ተቃራኒ የሆነ ውሳኔ በዳኞች እየተወሰነብን ነውና
እባኮትን ጉዳዩን ይውልን ክቡርነቱ የሚል ደብዳቤ ጽፈዋል። በእርግጥ ከፕሪሚየር ሊግ ዳኝነት ውሳኔ ጋር በተያያዘ አሁን ቶትናም የጻፈውን ደብዳቤ መሰል ነገር በርካቶችም ቅሬታ ሲያቀርቡ እንደነበረ ይታወቃል። ከዚህ ጋር በተያያዘ በተለይም ፕሪሚየር ሊጉ ላይ የሚነሳው ትልቁ ጥያቄ ለአንድ ጥፋት በተለያየ ጨዋታ ላይ ተመሳይ ውሳኔ አይወሰንም የሚል ነው። ለአብነት ያክል አንደኛው ጨዋታ ላይ ፍጹም ቅጣት ምት ያሰጠ አጋጣሚ ሌላኛው ጨዋታ ላይ አያሰጥም። አንደኛው ጥፋት ላይ ቀይ ካርድ ያስመዘዘው ጥፋት ሌላኛው ላይ አያስመዝዝም። ያ ነገር ፕሪሚየር ሊጉ ላይ ብዙ ቅሬታ እንደፈጠረ ይታወቃል። አሁን ቶትንሃም ለሃዋርድ ዌብ የጻፉት ደብዳቤ በዳኝነት ውሳኔ በጣም እየተበደለ ነውና ይታይልን የሚል ነው። ሲቲ ቤት ደረስን። ውድ ቤተሰቦቻችን ሲቲ በጣም ወሳኝና ቁልፍ ተጫዋቹ ከጉዳት ተመልሷል። ይሄ በጣም ጥሩ የሚባለው ዜና ነው ለሲቲ። አስቀድመን ግን ከሱ ዜና በፊት አንድ መረጃ እናጥራ። የፔፕ ጋርዲዮላን ሀሳብ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሊጉ በዚህ ዓመት በጣም ጥሩ ነው እያሉ ነው እሳቸው። እንደ መከራከሪያ ያቀረቧቸው በርካታ ነጥቦች አሉ። ሊጉ በዚህ ዓመት ጥሩ አይደለም የሚሉ ሰዎች አሉ ብለዋል። ነገር ግን አሁን ፕሪሚየር ሊጉ በጣም ጥሩ ሁኔታ ላይ ነው ያለው። ፕሪሚየር ሊጉ በጣም ከባድ ሆኗል። በየሳምንቱ ማን እንደሚያሸንፉላ አይታወቅም። ወራጅ ቀጠና ውስጥ የሚሆን አንደኛ ያለው ክለብ ስለመሸነፋቸው ቀድሞ መገመት የማይቻልበት ሰዓት ላይ ደርሷል። አስተማማኝ ከባቢ መፍጠር የሚፈልግ ቡድን በዚህ ሰዓት ላይ ይቻሏል ብዬ በቀላሉ አላምንም ብሏል። ሁሉም ቡድን ቢሆን በቆመ ኳስ እንደ አርሰናል ጠንካራ መሆንና አስተማማኝ ሂደትን መፍጠር ይፈልጋል። እኛ ትንሽ ጥሩ አይደለንም ብሏል እሳቸው በቆመ ኳስ ላይ። ግን የቆመ ኳስ ስለበዛበት ፕሪሚየር ሊጉ መጥፎ ነው ተብሎ ሊደመደም አይችልም። ፕሪሚየር ሊጉ መጥፎ ጊዜን እያሳለፈ ነው ተብሎ ሊነገር አይችልም። ፕሪሚየር ሊጉ በጣም ጠንካራ ነው ብለዋል። በሲቲ በኩል ለበርካታ ወራት ጉዳት ላይ የነበረው ማቴዮ ኮቫቺች ወደ ልምምር ተመልሷል። ይሄ በጣም ጥሩ የሚባለው ዜና ነው። በዋንጫ ፉክክሩ ሰዓት የመጣ ተጫዋች መሆኑ ደግሞ ለቡድኑ በጣም ወሳኝ ያደርገዋል። መቼ ይጫወታል የሚለው ግን ግልጥ ያለ ነገር የለም። ውድ ቤተሰቦቻችን ከዛ ውጪ ሃላንድ ተመልሷል። የእሱን ጉዳይ አሰልጣኙ በጨዋታው ሰዓት ይወስኑታል ተብሏል። ኖቲንግሃም ፎረስት ነው የሚገጥሙት። ኖቲንግሃም ፎረስት በታሪኩ በኢታድ ስቴዲየም አንድ ጨዋታ አሸንፎ አያውቅም። ለመጨረሻ ጊዜ ማንቸስተር ሲቲን ያሸነፉት ሜን ሮድ ስቴዲየም በሚባል ሰዓት ያሁኑ ኢታድ ያኔን ያሸነፉት። ያኔ ደግሞ 29 ዓመት በፊት ነው፣ 1997 አካባቢ ነው ያኔን ያሸነፉት። የዛሬውን ጨዋታ ሲቲ እንዴት ይወጣዋል? በማለዳው ጥንቅራችን ያው ስለ ጨዋታው ሰፊ ትንታኔ ስላቀረበን በቃል ስፖርት ዩቲዩብ ቻናል እናንተ ውድ አድማጮቻችንን ላለማሰልቸት ስንል ስለ ጨዋታው ተጨማሪ መረጃ እናነሳም። ግን መረጃ ከፈለጋችሁ ቃል ስፖርት ዩቲዩብ ቻናል በዛሬው ዕለት ማርች 4 የለቀቅነውን የረቡዕ ማለዳ ዜናችንን ተከታተሉት። ቼልሲ ደረስን። ቼልሲ ቤት ብዙ መከራከሪያ ነጥቦች እየተነሱ ነው። ምናልባት የጄሚ ካራገርን እንደወረደ እናቀርበው። በጄሚ ካራገር በኩል የተነሳው አንድ ትልቅ መከራከሪያ ነጥብ አሁን ያለው ስብስብ የልጆች ስብስብ ነው። አንድም ልምድ ያለው ተጫዋች በጥራት ደረጃ ልጠራው በማስችለው ቡድን ውስጥ አሰልጣኙ የሆነ ተአምር ይፈጥራሉ ብዬ እኔ ፈጽሞ አላስብም ይላል። በጣም የልጆች ስብስብ ነው። ቡድኑ ምንም አይነት መረጋጋት የለውም። ከአርሰናል ከበርንሌም የሚጫወቱት ጨዋታ ምን ግልጽ የሆነ የጨዋታ እቅድ አታይበትም። አርሰናልን መግጠምና በርንሌም መግጠም ፍጹም የተለያየ ነው። ግን ሁለቱም ላይ ይሄ ነው የቼልሲ አቀራረብ ብለህ ልትናገር አትችልም። ያ ደግሞ የቡድኑ የልምድ ችግር ነው። በጣም ልጆች ይበዙታል ብሏል። በአንድ ወቅት አርሰናል እንደዚህ አይነት ትችት የሚቀርብበት ቡድን እንደነበረ ይታወቃል። ምናልባት የጄሚ ካራገርን ሀሳብ ጋር እየይዘን በዛው ልናነሳ የወደድነው ነው የፓልመርን ጉዳይ ነው። ፓልመር አሁን ባይጫወት የሚሻልበት ሰዓት ደርሷል ለቼልሲ። ምክንያቱም እሱ በተሰለፈባቸው ጨዋታ 73% ተሸንፏል ወይም ነጥብ አጥቶበታል። እሱ ካለ የማሸነፍ ንጻሬው 24% ብቻ ነው። ያ በጣም አስገራሚ ነውና ያለሱ ቢጫወቱ ይሻላል ቼልሲዎች አሁን ባለው ንጻሬ። ከዛ በዘለለ ደግሞ በቼልሲ በኩል አንዱ እየተነሳ ያለ ቅሬታ አሁንም ትልቅ ክለቦችን እያሸነፈ አይደለም በሚል ነው። ቼልሲ በፕሪሚየር ሊጉ በኤምሬትስ፣ በኢትሃድ፣ በኦልትራፎርድ፣ በአንፊልድ ሮድ ስቴዲየም ከኦገስት 2001 በኋላ አላሸነፈም። ይሄ ቡድኑ ላይ እንደ ችግር የተነሳ ጉዳይ ነው። ምናልባት የጄሚ ካራገር ልጆች ናቸው ከሚለው መከራከሪያ ጎን ለጎን ጄረል ሃትዋ ምናልባት ወጣት ከሚባሉ በእድሜ ደረጃ ገና ወጣት ቲኔጀር ከሚባሉ ተጫዋቾች ውስጥ አንደኛው ነው። የአክስ ግን አንበል ነበረ ወደ ቼልሲ ከመምጣቱ በፊት። ጄረል ሃትዋ ብዙ መሻሻል ያለብኝ ነገሮች እንዳሉ አምናለሁ ተጨማሪ ደቂቃዎችን ለማግኘት። ነገር ግን እኔ በየቀኑ ራሴን ለማሻሻል እየጣርኩኝ ነው።
ይሄ የመጀመሪያ ሲዝኔ ነው። በየጨዋታዎቹ ራሴን ለማሻሻል እጠራለሁ። አሁን ባለው ሂደት በጣም ደስተኛ ነኝ ብሏል። ያው አንዱ ከእድሜ ጋር በተነሳ ከሚነሳባቸው ጥያቄ ልምድ እንደሆነ ይታወቃል። ልምዴን አሻሽላለሁ ብሏል። ፖል ሜርሰን አንድ ሀሳብ ያነሳል ከአስቶን ቪላ እና ከቼልሲ ጨዋታ ጋር በተያዘ ፖል ሜርሰን የቀድሞ የአርሰናሉ ተጫዋች አስቶን ቪላ ቼልሲን የሚያሸንፍ ከሆነ 5 ውስጥ ገብቶ ለመጨረስ በጣም አስተማማኝ ውጤት ነው። በማንቸስተር ዩናይትድ ቢሸነፉ ራሱ ከቼልሲ 8 ጨዋታ እየቀራቸው በ6 ነጥብ ይርቁታል። ዩናይትድ እና ሊቨርፑል 5 ውስጥ ገብተው የሚያጠናቅቁ ይመስለኛል። ነገር ግን በቪላና በቼልሲ ጨዋታ ማንም ያሸንፍ ማን የሚኖረው ውጤት እጅግ በጣም ወሳኝነት አለው ፕሪሚየር ሊጉ ላይ ብለዋል። ምንም ጥያቄ የለውም። ቶፕ 4 ውስጥ ሆኖ ለማጠናቀቅ ወይም ቀጣይ ዓመት ሻምፒዮንስ ሊግ ቶፕ 5ም ሊያስገባ ይችላል። ግን ሊያስገባ ይችላል ነው እንጂ ያስገባል አይደለም። ምክንያቱም የአውሮፓ ሻምፒዮንስ ሊግ ላይ እየተሳተፉ ያሉት የአውሮፓ ሊግ ላይ ኮንፈረንስ ሊግ ላይ እየተሳተፉ ያሉ ቡድኖች የሚያስመዘግቡት ውጤት በጣም ጥሩ እየሆነ ከሄደ አንድ ተጨማሪ ቡድን 5ኛ ሆኖ የሚያጠናቀቀው ይገባልና 5ኛ ሆኖ ማጠናቀቅ በራሱ ድል ያመጣል። ግን 4ኛ ነው 100% ዋስትን ነው እና የቪላና የቼልሲ ጨዋታ አንዳች ተአምር በዚህ አካባቢ ላይ ይፈጥራል እያለ ነው ፖል ሜርሰን። በተለይም ቪላ የሚያሸንፍ ከሆነ ነገሩ ለአውሮፓ መድረክ በጣም ይጠቅማቸዋል ብለዋል። ከሊቨርፑል ወዳገኘናቸው መረጃዎች እንሻገር። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን ቀጣይ ቱርኩን ክለብ ጋላታሳራይን ይገጥማሉ። የቱርኩ ክለብ ጋላታሳራይ ከሊቨርፑል ጋር በሚደረገው ሻምፒዮንስ ሊግ ጥሎ ማለፍ ጨዋታ ላይ የጋላታሳራይ ደጋፊ በአንፊልድ ሜዳ በሚደረገው ጨዋታ ላይ እንግዲህ ምን ያሳያሉ የሚለው ነገር ይጠበቃል። ምክንያቱም ከተቃውሞ ጋር በተያዘ ደጋፊዎቹ ሊቀጡ ይችላሉ እየተባለ ነው። እናም በቀጣይ ጨዋታ ላይ ጋላታሳራይ ደጋፊዎች በአንፊልድ ስቴዲየም ምን ያክሉ ይገኛሉ የሚለው ገና በይፋ አልተወሰነም። ከደጋፊ ጋር በተያዘ ብዙ ቅጣቶች እየተላለፈ እንደሆነ ይታወቃል። እናጠነዋለን ጉዳዩን። ከዛ በዘለለ ከሰሞኑ ወቅታዊ ብቃት ጋር በተያዘ ስቴቨን ጄራርድ ምርር ያለ ሀሳብ አቀርቧል። በአርኔ ስሎት ላይ ሪዮ ንጉማ ቋሚ መሆን አለበት፣ በቃ አሁን ተቀይሮ የሚገባ ተጫዋች ሳይሆን ቋሚ መሆን ያለበት ነው ብሏል። ምክንያቱም ይላል ኮዲ ጋክፖ 60 እና 70 ደቂቃ ውስጥ ተጫውቶ ከሚፈጥረው ነገር ሪዮ ንጉማ በዛች በ20 እና በ15 ደቂቃ ውስጥ የሚፈጥረው ነገር ይበልጣልና አሁን ከዚህ በኋላ ሪዮ ንጉማ ቋሚ መሆን አለበት እያለ ነው። የመጨረሻ ጨዋታ ላይ ኮዲ ጋክፖ 6.8 ሬቲንግን ያገኘው 65ኛው ደቂቃ ላይ ወጣ። 65ኛው ደቂቃ ላይ ተቀይሮ የገባው ሪዮ ንጉማ ግን 7.1 ሬቲንግ ነበረው እና ስቴቨን ጄራርድ ይህንንም እንደ መከራከሪያ አንስቶ አሁን ጊዜው ሪዮ ንጉማ ቋሚ የሚሆንበት ነው ብሏል። ቨርጅል ቫንዳይክ ደግሞ ይህ የውድድር ዓመት እስካሁን ካሳለፍኩት ሁሉ ከባዱ ነው ብሏል። በሊቨርፑል እንደዚህ አይነት ሲዝንን አሳልፍ ያላቅም በጣም ከባድ ዓመት እያሳለፍን ነው ብሏል። ይሄ ምንም ጥርጥር የለውም። ሊቨርፑል አምና ሻምፒዮን ከመሆኑ ጋር በተያያዘ ደግሞ ጫናው በርትቶባቸዋል በእያንዳንዱ ውጤት ላይ። ከዛ ውጭ ግን ያመጧቸው ተጫዋቾች ስራቸውን በትክክል እየሰሩ ነው። በንጻሬ ደረጃ ምናልባት በቂ ነው በቂ አይደለም የሚለው ለሊቨርፑል ደጋፊዎች እንቶ፣ በንጻሬ ደረጃ ግን ለአብነት ያክል ሁጎ ኤኪቲኬ ከአዲስ አጥቂዎች ውስጥ ከዲሴምበር ጀምሮ አሁን የዲሴምበር 2025 ጀምሮ የመጨረሻው የፈረንጆቹ የ2025 ወር ማለት ነው 11 የግብ አስተዋጽኦ አለው በፕሪሚየር ሊጉ። ከአዲስ ፈራሚ እዚህ አካባቢ ዝር የሚል የለም። ካልቨርት ሉዊን በሊድስ 8 ነው፣ ዦዋ ፔድሮ በቼልሲ 8፣ ማቲያስ ኩኛ በዩናይትድ 7፣ ብሪያን ቤሞ በዩናይትድ 6፣ ቪክተር ጌኬሬሽ በአርሰናል፣ ሪያን ቸርኬ በሲቲ፣ ቤንያሚን ሼሽኮ በዩናይትድ 6 ነው ያላቸው። ይሄ ከዲሴምበር 2025 በኋላ ነው እና በአጠቃላይ 2026 ላይ ጥሩ ቁጥሮች ያሉት ሁጎ ኤኪቲኬ። እንደ ቡድን ግን ሊቨርፑል ብዙ የሚያስወቅስ ነገር አለው። ምናልባት በዚህ ሳምንት በወልቭስ ነው በፕሪሚየር ሊግ የተሸነፈው። አርብ በኤፍኤ ካፕ እንዴት ያለ ሂሳብ ያወራርዳል የሚለው ይጠበቃል። ጨዋታው እዚሁ መልሶ ሞሊኒክስ ላይ ነው። አርሰናል ደረሰን። ከአርሰናል ጋር በተያዘ ብዙ አከራካሪ ብዙ አነጋጋሪ ጉዳዮች እየወጡ እንደሆነ ይታወቃል። ምናልባት ከዝውውር ብንጀምር የኢንተሩ ፕሬዚዳንት ማሮታ አርሰናል ጋር በተያዘ ይሄ በዝውውር በተለይም ፒኦኤስ ፖስቲዮን ከማስፈረም ጋር በተያዘ ከፍተኛ ተጫዋቾችን ለመሸጥ እስካሁን አላሰብንም ብለዋል። የተጫዋቹ ግብይት ቅድሚያ የምንሰጠው ጉዳይ አይደለም። አሁን ላይ ለወደፊታችን ቁልፍና እንቁ ተጫዋቾች አድርገን ከምንወስጥም አንደኛው ፒኦኤስ ፖስቲዮዞ ነው ብለዋል። ወደፊት ማንኛውም ነገር ሊፈጠር ይችላል፣ ግን አሁን ላይ ተጫዋቹን ስለመሸጥ እያሰብን አይደለም ለአርሰናል ብለዋል። በእርግጥ ምላሻቸውም ያ እንደነበረ በቃል ስፖርት ዩቲዩብ ቻናል ጉዳዩን ለእናንተ ውድ አድማጮቻችን እንደዚሁ አድርሰናችሁ እንደነበረም ይታወቃል። ከአርሰናል ጋር በተያዘ ሌላ የምናነሳው ውድ ቤተሰቦቻችን የዋንጫ ጉዞን በተመለከተ ነው።
ኦፕታ በቅድመ ግምት ለአርሰናል ነው አሁንም ዋንጫውን ያነሳል ንጻሬ የሰጠው። ከዛ ውጪ ስኮር 90 ቅድመ ግምቱን ለአርሰናል ነው። ስኮር 90 ከኦፕታ የተለየ ቅድመ ግምት ነው የሰጠው ለአርሰናል 66 በመቶ ብሎ ለሲቲ 33 በመቶ ዩናይትድ 1 በመቶ ቅድመ ግምት ተሰጥቶታል። ምናልባት ይችን የዩናይትድ 1 በመቶ እንመለስባታለን ማይክል ካሪክ እንዴት እንደተከራከሩባት። ግን አርሰናል በኦፕታም በስኮር 90 ቅድመ ግምቱ ቅድመ ግምት በሚሰጡ ሱፐር ኮምፒውተርም አሁንም ቅድመ ግምቱ ያለው በአርሰናል እጅ ነው። በእርግጥ የፕሪሚየር ሊጉም የተጠበቀ ዋስትና የተጠበቀ የ2 ነጥብ ልዩነት ለጊዜው ደግሞ የ5 ነጥብ ልዩነት ዋስትና እንዳለው ይታወቃል። ሚኬል አርቴታ ትልቅ መከራከሪያ ይዘው መጥተዋል። ምናልባት በሀሳብ መስጫ ሳጥናችን ላይ ምላሻችሁ እንሳለን በዚች የሚኬል አርቴታ ሀሳብ ላይ። የሚኬል አርቴታ ሀሳብ ከዚህ ቀደም ኳስን 70 እና 80 በመቶ ፖሰስ አድርገን ተቆጣጥረን ተጫውተን ያ ተቃራኒ ቡድን ይሄ ሁላ ብልጫ ወሰርንበት በሁለት ሙከራ ጨዋታውን ገሎብን ይወጣል። ግቦችን ያስቆጥሩብናል፣ የቆመ ኳስ ያስቆጥሩብናል፣ ማዕዘን ምት ያስቆጥራሉ። እኛ ሁሉ ፐርሰንት ወይም 70 እና 80% ፖሰስ ያደረግነው ቡድን ተሸንፈን እየወጣን ነው። ከዛ ተቃራኒ ቡድን በሁለት የቆመ ኳስ ወይም በአንድ የማጥቃት አጋጣሚ መልሶ ማጥቃት አሸንፎን ይወጣል። ያ በጣም ያበሳጫል ብለዋል። ምናልባት ከዛ ስህተት ተምሮ ነው ታዲያ አሁን ይሄ ትልቅ መከራከሪያ ነው። ጋርዲዮላ ይሄን ሐሳብ ሲያብራሩት ያው ሁሉም ክለቦች ይፈልጋሉ ብለዋል። የአርሰናል ደጋፊዎች ከቆመ ኳስ ሲያስቆጥሩ ደስተኞች ናቸው። አሰልጣኞቹም እንደሚደሰቱ እርግጠኛ ነኝ። ደጋፊዎቹም ቢሆኑ የቆመ ኳስ ሲያገኙ የሆነ ስሜት ውስጥ መግባት ጀምረዋል። አሁን ልናስቆጥር ነው የሚል ስሜት አላቸው። ሁሉም ቡድን ይሄንን ስሜት ይፈልገዋል። ልክ እንደ አርሰናል የቆመ ኳስ በተገኘ ቁጥር ልናስቆጥር ነው የሚል ስሜት ውስጥ መግባትና መደሰት ይፈልጋል ሁሉም ደጋፊ ብለው የአርሰናልን ሁኔታ በአርሰናል ጫማ ውስጥ ቆሞ ፔፕ ጋርዲዮላ የሚያዩት ይመስላል። ምናልባት ትልቅ መከራከሪያ የሚያስነሳው ግን አርሰናል ዘንድሮ ዋንጫው ካመለጠው ፊት መስመሩ በብዙ መንገድ ሊጠየቅ ይችላል። ሜዳ ላይ ካሉት ይሄ ከሚኬል አርቴታ ውጪ ራሳቸውን እንዳሰልጣኝ የሚጠየቁበት ጉዳይ ቢኖርም ፊት መስመሩ ግን በጣም የሚያስጠያይቅ ነው። ለአብነት ያክል ፊት መስመሩ 10 ሲደመር የፕሪሚየር ሊግ ግብ ላይ መድረስ ተስኖታል። አሁንም በአንድ ተጫዋች በፕሪሚየር ሊግ ብቻ ትሮሳርድ ከፈረንጆች ታህሳስ 30 በኋላ ጎል አላስቆጠረም። አንድ አሲስት ብቻ ነው ያለው። ማዱኬ የመጀመሪያ ሊግ ጎሉን ለማስቆጠር በፈረንጆች እስከ ጥር መጨረሻ ቀን ጠብቆ ነበረ። ቡካዮ ሳካ ባለፉት 13 ጨዋታ አንድ ጎል 4 አሲስት ብቻ ነው ያደረገው። የጎል መጠኑ በጣም ያንሳል። ለዋንጫ ከሚጠበቅ ቡድን ይጠበቃሉ የሚለው ትልቁ ጉዳይ ነው። ምናልባት ተጫዋቾቹ ከጎል ውጭና ከአሲስት ውጭ በጣም ጥሩ ቁጥሮች አሏቸው። በሙከራ በድሪብል በርካታ ኳስ ሳጥን ውስጥ በመንካት ግን እነኚህ ወደ ግብነት ካልተቀየሩ ወደ አሲስትነት ካልተቀየሩ በጣም አደገኛ ነውና ዋንጫን ለሚጠብቅ ቡድን እነኚህ ቁጥሮች አንሷል በሚል ፊት መስመሩ በብዙ እየተጠየቀ ይገኛል። ሌላው ከአርሰናል ጋር በተያዘ ብዙ የማይታመው የመከላከል ክፍሉ ነው። ማጋሌሽ እና ሳሊባ ዘንድሮ ፍጹም ይለያሉ። በነገራችን ላይ ጋብርኤል ማጋሌሽ 7 የግብ አስተዋጽኦ ዘንድሮ እንዳለው ይታወቃል። 4 አሲስት 3 ጎል አለው። ያውም አሲስት ያደረገው ተከላካይ የመሃል ተከላካይ ሆኖ ነው። ጋርናቾ፣ ፍሎሪያን ቬርዝ፣ አማድ ዲያሎ፣ በርናንዶ ሲልቫ ይሄን እንዳላደረጉት ከሰሞኑ ነግሬያችሁ ነበር። በየክለቦቹ ተከላካዩ በመከላከልም በማስቆጠርም ጥሩ ነው። እነ ጊዮኬሬሽ ደግሞ በማስቆጠሩ ረገድ ይጠበቅባቸዋል። ምናልባት ዛሬ የቀድሞ ቡድኑን ይገጥማል። ቪክተር ጊዮኬሬሽ ምን ያደርጋል የቀድሞ ክለቡ ላይ የሚለው ይጠበቃል። አሜክስ ላይ ምሽት 4:30 የሚደረግ ጨዋታ ነው። ዴክላን ራይስ እና ካይ ሃቨርትዝን ጉዳይ አሁንም ለማጣራት ጥረት እያደረግን ነው። ለዋንጫ ፉክክር ውስጥ ያለ ቡድን በየትኛውም አጋጣሚ 3 ነጥብ ያስፈልገዋል። የአሜክሱን ስቴዲየም አርሰናል እንዴት ይወጣዋል የሚለው በትልቁ ይጠበቃል። ከማንቸስተር ዩናይትድ ጋር በተያዘም የዝውውር ጉዳዮች አሁን በስፋት ከታማኝ የዜና ምንጮች እየወጡ ነው። ለአብነት ያክል ዛሬ ዘ አትሌቲክ ማንቸስተር ዩናይትድ ቀጣይ ክረምት የግራ ክንፍ ተጫዋች ለማስፈረም ገበያው ላይ ይወጣሉ ተብሏል። ክለቡ በቀጣይ ቡድኑ ለማጠናከር ከሚፈልጋባቸው ቦታዎች የግራ ክንፍ ቦታ አንዱ መሆኑን አሰልጣኝ ማይክል ካሪክም በጋዜጣዊ መግለጫ አረጋግጧል። በነገራችን ላይ ዩናይትድ በግራ ክንፍ አጥቂ ሆኖ መጫወት የሚችል ንጹህ ተጫዋች በቦታው ላይ አሁን የለውም። ማቲያስ ኩኛ ሲጀመር የክንፍ አጥቂ አይደለም። በባህሪ የ10 ቁጥር ሚናን ወስዶ መጫወት የሚችል ነው እና የአማካኝ ስፍራ ሆኖ መጫወት ሞር የተሻለ ተጫዋቹ በነፃነት የሚጫወትበት የሜዳ ክፍሎች ናቸው። ማቲያስ ኩኛ በዛ ቦታ መጫወት ይችላል። አማድ ዲያሎም እንደዛው። ነገር ግን ትክክለኛ ቦታቸው አይደለምና በዛ ቦታ ላይ በግራ ክንፍ አጥቂ ማንቸስተር ዩናይትድ ተጫዋች ይፈልጋል ብለዋል። ስለዚህ ዩናይትድ አንደኛው ቀጣይ ክረምት ላይ ዝውውር ከሚፈጽምበት ቦታ ያ ይሆናል ማለት ነው።
የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በነስኮር 19 ዩናይትድ 100% ዋንጫ ማንሳት ኦፕታ ደግሞ ከ0.01 በመቶ በታች ለዩናይትድ እንደተሰጠ ይታወቃል። ፕሪሚየር ሊጉን ዋንጫ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው ወደ መሪነት ሊመጣ ይችላል ወይ ተብለው ከጋዜጠኛው ሙግት ውስጥ ገብተው ነበረ። አርሰናል ላይ ስለ መድረስ ያስቡ እንደሆነም ታዲያም ማይክል ካሪክ ሲጠየቁ በእግር ኳስ እኮ የትኛውም ነገር አይሆንም አይባልም ወይ 100% አይሆንም አይባልም ብለዋል። አክሎም የት እንዳለን ማወቅና ጨዋታዎችን ማሸነፍ ላይ ነው እኛ ማተኮር የሚጠበቅብን። ቀጥሎ ውጤቶቹ ራሱ ነገሮችን ወደ አንድ አቅጣጫ እየወሰዷቸው ይመጣሉ። ወይ ወደ ላይ ወይ ወደ ታች ከፍ እንድትል ያደርገዋል። ዋናው የምታስመዘግበው ውጤት ነው ብለዋል። ከኛ በላይ ባሉ ሁለት ጥሩ ቡድኖች አሉ፣ ሲቲና አርሰናል። በአካባቢያችን ጥሩ ቡድኖች አሉ። ጥሩ ጉዞ አድርገናል። ነገር ግን ብዙ መደሰት ያለብን ሰዓት ነው ብዬ አላሰብም ብለዋል። ቡድኑ እንዲረጋጋም ያሳስበዋል። በራስ መተማመን መገንባት እና የት እንደምንደርስ ማየት አለብን። ምንም ነገር ግን በእግር ኳስ ውስጥ ሊፈጠር ይችላል ብለዋል። ስለዚህ አርሰናል ላይ እንደርሳለንም አንደርስም ከማለት ይልቅ እሳቸው ምን እንደሚፈጠር ውጤቶቹ ይናገሩ፣ መጨረሻ ላይ እኛ የምናተኩረው ድል ማድረጋችን ላይ ነው ብለዋል። ከቤንያሚን ሼሽኮ ጋር በተያዘ ቤንያሚን ሼሽኮ በነገራችን ላይ የማንቸስተር ዩናይትድ ዝውውሩ በወቅቱ በጣም አነጋጋሪ ነበረ። በርካቶች የለም እሱ ይቅርብንና በማንቸስተር ዩናይትድ አንገብጋቢው ቦታ አሁን ላይ የአማካይ ክፍል ነውና እሱ ላይ የሚወጣው ገንዘብ አማካይ ክፍሉ ላይ ፈሰስ ቢደረግ ይሻላል የሚል ጥያቄ ሲነሳ ነበረ። በኋላም ላይ ግን በዩናይትድ በኩል ያው የማይቀረው የራስመስ ሆይሉንድ መልቀቅ እውን ሆነና በዛ ምክንያት አጥቂው እንዲመጣ ተደረገ። በእርግጥ ብዙ መወያያ ነጥቦች የተነሳበት ጉዳይ እንደነበረ ይታወቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል በቤንያሚን ሼሽኮ በኩል ዝውውሩ ሲፈጸም 9 ቁጥርን የተቀበለው የራስመስ ሆይሉንድ መውጣት እውን መሆኑንም ካረጋገጠ በኋላ ነው። ምክንያቱም ለተጫዋቹ ከሰጠው ክብር አንጻር ነበረ። በዩናይትድ በኩል ከቤንያሚን ሼሽኮ ዝውውር በርካታ ግምገሞችን አድርገዋል። የጎል ሁኔታን በተመለከተ ከ10 እስከ 15 ግብ ነው ከተጫዋቹ በዓመት በመጀመሪያ ዓመቱ የጠበቁት ዩናይትዶች። ለዛ በጣም እየቀረበ መጥቷል። 25 በላይ ግቦች በሂሳባዊ ስሌት አንድ አጥቂ ማስቆጠር አለበት ቡድኑ ውጤታማ እንዲሆን የሚል ያልተጻፈ ሕግ በእግር ኳስ ዓለም እንዳለ ይታወቃል። አሁን ቤንያሚን ሼሽኮም የመላመድ ሂደቱን በጥሩ ሁኔታ እያከናወነ ነው የሚል እምነት አላቸው። በዲሲፕሊንም ረገድ ተጫዋቹ በጥሩ ሁኔታ ላይ ነው። በልምምድም ላይ ያለው ተግባቦት ጥሩ ነው የሚል ግምገማ እናደርገዋልና ማንቸስተር ዩናይትዶች በቤንያሚን ሼሽኮ እድገት ላይ በጣም ደስተኞች ናቸውም ተብሏል። በቀጣይ ውድድር ዓመት ከሱ ትልቅ ነገር ይገኛል ወደሚል እምነት ላይ መጥተዋል። ዩናይትድ ኤቨርተንን አሸንፏል። ዩናይትድ ፓላስን አሸንፏል። ያቺ 5 ሲደመረ ጨዋታ ጸጉር ታስቆርጣለች እና ድሎቹ ኒካስል ዩናይትድ፣ አስቶን ቪላ፣ በርንማውዝ የሚሉ ክለቦች ከዩናይትድ ፊት ከጸጉር መቆረጥ ፊት ግትር ያሉ ጉዳዮች እንደሆኑ ይታወቃሉ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ከኒካስል ዩናይትድ ዛሬ የሚደረገው ጨዋታ እንግዲህ አንደኛው ተጠባቂው ጨዋታ ነው። በሁለቱ ክለቦች መካከል የሚደረገው ጨዋታ ምሽት 5 ሰዓት ከ15 ደቂቃ ሲል ይጀምራል። ፒተር ባንክስ ዋና ዳኛ ናቸው። አዲ ስማርትና ብሌክ አንትሮቢስ በመስመር ዳኛ፣ ቲም ሮቢንሰን አራተኛ ዳኛ ናቸው። ዋናው ቫር ላይ ያሉት ዳኛ ናቸውና ፖል ቴርኒ ናቸው ዛሬ ዋና ቫር ዳኛ። ረዳቱ ደግሞ ማርክ ፔሪ ሆነው ጨዋታውን እንደዚሁ የሚመሩት ይሆናል። በዩናይትድ በኩል ሌሳንድሮ ማርቲኔዝ በጉዳት የለም። በማቲያስ ዴላይት በኩል አሁንም የጀርባ ጉዳት አለ የለም። ሜሰን ማውንት በማንቸስተር ዩናይትድ ብዛ የሚጠበቀው ተጫዋች እንዳለው ይታወቃል። ዶርጉ በሃምስትሪንግ ጉዳት የለም። ሉክሾ እና ማጉዌር አጠራጣሪ ስለሆኑ የጨዋታው ሰዓት ላይ እንመለከታቸዋለን ብለዋል። በትክክል በዩናይትድ በኩል ሜዳው ላይ ይገኛሉ ተብሎ ዛሬ የሚጠበቁ ተጫዋቾች ላመንስ ግብ ጠባቂ፣ ዳሎት፣ ዩሮ፣ ማጉዌር እና ማዝራዊ አራቱ ተከላካይ፣ ኮቢ ሜኖ፣ ካዘሜሮ እና ብሩኖ የአማካኝ ስፍራውን፣ ኩኛ፣ ቤሞ እና ሼሽኮ የአጥቂ ስፍራውን ይዘው ጨዋታውን ይጀምራሉ ተብሎ ይታሰባል። በኒካስል ዩናይትድ በኩል የተለመደው 4-3-3 በኤዲሃው ኒክ ፖፕ ግብ ጠባቂ፣ ትሪፔ፣ ቲያዎ፣ በርን እና ሊዩስሃል ተከላካይ፣ አማካይ ላይ ራምሴ፣ ቶናሊ እና ጆሊንተን ዩናይትድ ከሚፈልጓቸው ተጫዋቾች እንግዲህ አንዱን ያሉ ቢያንስ ሳንድሮ ቶናሊን ጉማርሻው በጉዳት ስለሌለ ጆሊንተን፣ ሜርፊ፣ ጎርደን ዊሳ ኒካስል ዩናይትድ በኩል በጨዋታው ይጠበቃሉ። ተከታታይ መረጃችን ላይ ዛሬ በዝውውር ጉዳይ ላይ ተጨማሪ መረጃዎችን ይዘናል፣ ግን ከሰዓት አንጻር ነው።
ለምሽት መረጃችን እናካትተዋለን። በዋናው የዩቲዩብ ገጻችን ላይ ምሽት ላይ ጠብቁን።